የዛፍ ተከላ ነበር። እኔ አሁን ከኢቲቪ ጋር ነበር እያወራሁ። እሺ ካሜራ የቀረጸው እነሱ ግን ተነጋግሯል መሰለኝ። ለቃላ ተነጋግሮት አተረፉት እንጂ ሰው ቀላቀለው ነው አተረፉ። የምንጃዋታ ነው እነሱ ተነጋግረዋል። በቃ እሱ እኮ መስዋዕት ሆኖ ከመታኝም ከደበደበኝም ይደብድበኝ ብሎ ነው የመጣው። ኦኬ ወስኖ ነው የመጣው። እኔ ምንም አላውቅም። አይ ከኢቲቪ ጋር አሁን ይሄ ፕሮግራም እኮ ቲቪ ላይ ይተላለፋል። አሁን ኢትዮጵያ ቴሌቪዥን ላይ ማለት ነው። ከኢቲቪ ጋር ነው። ያው ከማርሻል አርቱ የተማርኩት ነገሮችን ከኋላ እንትን ማንበብ እችላለሁ። ለዛ ያዘው አንቀርም ስተሰጠልቁ ሳናሲሰው ጥቁ በጭራሽ አንቁ ሳናስተኛው በደንግባው ስንፋችን ደሳ እዚሁም እናንተ አስፋልት ጋር እንግዲህ የለመድነው ነገር አይ ኖ የቦክሲንግ ጥንካሬ ቦክሲንግ ምን ሊያደርገኝ እንደሚችል እያንዳንዱ ማርሻል ጥንካሬውና ድክመቱን አውቀዋለሁ። ሶ ድክመቱና ጥንካሬው ላይ በመስራት እሱ እኔ ምን ላደርገው እንደሚችል አያውቅም። he has no idea especially ጁጁትሱ ምን ሊያደርገው እንደሚችል አያውቅም። most importantly ደግሞ ጆኒ ያለውበት ሌቭል አያውቅም። በ3 ወር 4 ወር ጋፕ አይዘጋውም። so like once he signs the contract I'm going to try to get him for this fight. Masfin Buru versus Johnny, boxing versus jiu-jitsu, the biggest fight in this country. Zagajel is going to be sold. Everyone loves that. ከዛ በኋላ ግን ወንጂት ዲስሪስፔክትፉል ነበር እንዴ? እንትኑ ላይ አይቼው ነበር የሆነ ፓርቱን አይቼው ነበር። እኔ ይመስለኛል እንትና ላይ ቀርቦ ነው ማን ያዟል? እኔ ይመስለኛል ፋይቱን ፕሮሞት ለማድረግ ፈልጎ ነው ያዘጋጀውን ፕሮሞሽን ሜቢ አቴንሽን ለማሰጥ ምናምን ብሎ ሊሆን ይችላል። but you know the fighting world ኢትዮጵያ ውስጥ ተቀይሯል። you can't just challenge people and be like አይ ለማርኬቲንግ ነው. no you have to fight or he's a like ምን አይነት ወንድ ነው? እኔ ማርሻል አርት 11 አመት ጀምሮ ሰርቻለሁ፣ ግን 3 አመት የሰራ ሰው ፋይት አላደረገ።